ወይስ ስለ አደይና ስለ ዴቭ የምታውቂው ነገር አለ? ስለ አደይና ዴቭ ምን? ያው ጥሩ ጓደኛሞች መሆናቸውን አውቃለሁ። እሱም ብቻ እና ሌላ ነገር አለ? እማዬ አደይ ከዚህ ቤት የወጣችው ዴቭን አፍቅረው ነው። አደይ አታደርገው። አድርገዋለች እማዬ። ዴቭን በጣም እያስጨነቀችው ነበር። ዴቭ ወይት አለ ፍቅር ምትነግረኝ ነገር እውነት ነው? ምን ነገረች? አደይ ከአንተ ፍቅር ይዟታል? ሰላም ክቡራትና ክቡራት ውድ የቻናሌ ተመልካቾች እንደምቆያችሁልኝ። እስቲ ውድ የቻናሌ ተመልካቾች የዛሬውን የሰራተኛዋን አደይ ክፍል እንዴት ተመለከታችሁት? ቆንጆ ነበር አይደል? አሪፍ እንደነበር አንጠራጠርም። ፍቅር ለታለም ሁሉንም ነገር አፍረጥርጣ ተናግራለች። ዴቭ ሲፈራ ሲርበተበት የነበረውን ጉዳይ እሷ ግን ፍርጥርጥ አርጋበታለች። እሱ በራሱ አንደበት ተረጋግቶ ሁሉንም ነገር ቀስ ብሎ ሊያስረዳት ነበር ያሰበው። ሆኖም ግን ፍቅር እንደተለመደው የክፋት ሴራዋን ጠንስሳ መርዟን ረጨታለች እዛ ቤት ውስጥ። እስቲ ውድ ቤተሰቦች በፍቅር የተናደዳችሁ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። እታለም አሁን ሁሉንም ነገር አውቃለች። ምን የምትወስን ይመስላችኋል? ሀሳባችሁን ኮሜንት ላይ ያስቀምጡልን። ሰራተኛዋ አደይ ክፍል 144 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንልቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰቦናችሁን ደረሱ። እናመሰግናለን። ተናግሯት ከሆነ ለሊ ምንም የተከበራችሁ የቻናላችን ተመልካቾች እንደምን አመሻችሁ። ቁጭ ብላ ተስታችኋል ለመጠጣት የዛሬውን የሰራተኛዋን አደይ ክፍል 141 ክፍል እንዴት ተመለከታችሁ? ሊዲያ እያወራችሁ ነበር። በእርግጠኝነት ደግሞ ሊዲያ ቤኪን ታፈቅረዋለች። ለምንድን ነው ከለሊ ጋር ሁሉ ጊዜ አብራት የምትሆኑ ያለች የጠየቀችው ነበር። ቤኪ ወደ ቤት ሲመለስ ለሊ ምን ሆነ ያገኛት ይሆን? እስቲ ውድ ቤተሰቦች ምን ታስባላችሁ? ትጎዳ ይሆን ወይንስ ደግሞ ተርፋ ወደ ድራሞ ትመለስ ይሆን ወይንስ ደግሞ መጥፎ በሽታ ታማ ይሆን? እናንተ ውድ ቻናሌ ተመልካቾች በዚህ ጉዳይ ላይ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰራተኛዋ አደይ ክፍል 143 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም ደረሱ። እናመሰግናለን። የዚህ ፊልም ምርጧ እና ቸሯ ወይም ደግሞ ሩህሩሯ ከዛ ቤተሰብ ውስጥ ለእኔ ሩታ ነች። እንዳያቸዋት ዳይመንድን፣ አሹን እና ደግሞ ኪንጎን ጭምር ሁሉንም የቤት ሰራተኛ ትል ዘበኛ ትል ዱርዬ ናቸው ምናምን ብላ ሳትነቃቸው ቤቷ ድረስ ጠርታ እስከ መጋበዝ ድረስ ደርሳለች። እናቷም ይህን ነገር አይታ በጣም ደንግጣለች። እነ ኪንጎ ሁሉ ደንግጠው ከዛ ሲወጡ በጣም አይተናልና እስቲ ወደ ቤተሰቦች ምን ተሰማችሁ? በዚህ ያህል ደግ ስትሆን እናትየው ደግሞ እንደዚህ ኃይለኛ ሲሆኑ፣ ሌላ ደግሞ በሌላ በኩልም ፍቅር አለች። ብቻ ውስብስብ ያለ ፋሚሊ ነው። ያው እንግዲህ ከአንድ ማህፀን የተለያዩ ልጆች ማለት ነው። እስቲ ውድ ቤተሰቦች በእኔ ሀሳብ የምትማሙ ቤተሰቦች ይህን ቪዲዮ ላይክ አድርጉ። ከነ ሩታ ፋሚሊ የሚመቻችሁ ማን ይሆን? ሀሳባችሁን ኮሜንት ላይ ገለጹልኝ። የዚህ ፊልም ለእናንተ ጨካኛ ሰው ማነች ወይም ደግሞ ጨካኙ ሰው ማን ነው? ሁለተኛው ጥያቄ ደግሞ የዚህ ፊልም ምርጡ ተዋናይ ወይም ደግሞ ምርጡ አክተር ማን ነው? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ሰራተኛዋ አደይ ክፍል 142 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም ደረሱ። እናመሰግናለን።